ውበቷን እዚህ ጋር እንዴት እንዳለውኝ ምናምን ካንተ ከሙኒት ከሳሪ በላይ የሚያቀኝ ሰው የለም። ሸርሙጣ ብላኛለች። ችግር የለውም። እኔ እዚህ ሀገር አይደለም ልሸርሙጥ መንገድም አላቅ ልጅ ነኝ። እውነት የታገስኳትኝ ታሜ በቃ እየተናነቀኝ የታገስኳት ለልጇ ስል ነው። ልጇን አይቻታለሁ። የሆነ ጊዜ ብር መልሽ ምናምን ልላት እንትን ብዬ የተጣላናትም ደግሞ ባያነው ጉዳይ ነው። ወታ ግን ምንም ነገር ላይ ሳልነካት ነው በዛ ደረጃ የተሳደበችው። ያንን ቪዲዮ ይዤ እጄ እኔ እሷን ብከስ መብቴን ማለት ማንነቴን አስከብራለሁ። ገባ በደንብ አድርጌ። ምክንያቱም ህጉ የተዘረጋው ሁላችንም መብታችንን ልናስከብር ነው። እኔም ተቀጥቼ ስላየሁት እንትን ገባ ያንን ነው። ግን ልጇን ይዛ ቅድምን ብያለሁ ማድረግ አልፈልግም ታሜ ስፔሻሊ ካበሻ ጋር ያ ሙኒት ናት ሄዳ ኤምባሲ ድረስ ሙኒት ናት ሄዳ በኤምባሲ ጉዳዩ እንዲያልቅ ተደርጎ ከዛ በኋላ ሙኒት ናት አይዲውን ተቀብላ በቃ ተዋት ብላ ሙኒት ናት እንደውም እኛን የምትቆጣ ነረፉ የልጅ እናት ናት እያለች እሷ ግን ሁሌ እየወጣች ነው። አሁን ሪከርዱን ሰምተዋል። ትላንትና ሸርሙጣችሁ ባጥር ዘላችሁ ወድቃችሁ ወንድ አፍቅራችሁ። እኔ ወንድ አፍቅሬ ባጥር አይደለም እንቅፋት አይነካኝም። ለማብዬ ነው እኔ ለወንድ ብዬ ባጥር ምዘለው። ያንን ሁሉ ነገር ተናገረች። እኔ ችግር የለብኝም። ግን አንደኛ እኔ ከዚህ በፊትም ብር በላሽ ተብሎ ልጆቹ መተው ኢጃዛ ቤቷ ልጅ መታ ስትናገር እሱንም ጠይቂያታለሁ። ቤቷ ድረስ ሄጂ በሰው ነው የተጣላ ነው። ከዛ በተረፈ ትተናጠል እሷ ቤት ገስት ላይ ቁጭ ብለው ይሄንን ነገር ሲያናግሯት የነበሩ ሰዎች ነገ አያድኗትም። እኔ ለልጇ ነው ማዝነው። ነገርኩክ ለባሏም ለሷም ምን ያላዝንም። እቺ ህፃን ልጅ ግን ምንም ባላደረገችው ምንም ነገር እንትን ባላረገችው ከእሷ ጋር ስጣላ ልጇ ናት የምትጎዳ። እኔ ደግሞ ያንን ማድረግ አልፈልግም። ገባት አሜ ግን ከአቅሜ በላይ ሲሆንብኝ ነው በቃ እኔ በህግ እሄዳለሁ። ሁሉም ተይ መሲ ተይ ሲሉኝ ኮሜንታተሮችም ህዝቡም ተይ ሲለኝ እሺ አልኩኝ። ትላንትና ከትላንቱ ወደ ሳራ ለሀበሻ መታ እረፊ በቃ ተይ ስትለኝ እሺ ብዬ ተውኩ። የዛኑ ቀን ማታ ትላንትና ማታም ደገመችው። ለሁሉም ነገር ደግሞ ታም የሆነ የሚያምክ ነገር እኮ አለ አይደል? ያንን ነው በቃ እኔ ለህዝቡ አሳውቄ ህግ ቦታ ሄዳለሁኝ። ከዛ በቃ ህግ እንዳደረገ ያደርገናል እንጂ ወድጄው እኮ አይደለም የሚሄደው። እኔ እህቴ ናት። እዛ ቦታ ጋር ሄዳ ብትሰቃይ ጨለማ ውስጥ ብትገባ እኔ የምደሰት ይመስላል? ታሜ ማንም ክፉ ሰው እንኳን የሚባለውን እኔ አሳልፌ መስጠት አልፈልግም። አይደለም የልጅ እናት ማለት ነው። ግን ወጣ ሁሌ ነው የምትሳደበው። ለምን ያንን ነገር ታደርጋለች? እንደምትለው እንግዲህ እናንተም እህቶቼ ናችሁ፣ በጣም ነው የምወዳችሁ በጣም ምናምን እያለች ያው ማንኛችን እዚህ ጋር እንደጀመርኩኝ ልናጠፋ እንችላለን። ሰውንን መላኢካ አይደለንም፣ ፈጣሪ አይደለንም። ስለዚህ ማንኛቸውም ስለምንሳሰጥ ጀስት ከመንገዳችን ከስህተታችን የሚያርመን ሰው ካለ ኦፍኮርስ ማለት ተቀባይነት አለ። አሁን እህታችን ውስጧ አምነዋል፣ ተቀብለዋል። አጥፍቻለሁ ማለሽ እኔ አጠፋሁኝ፣ በጣም ይቅርታ በእንደዚህ ስለመጣሁባችሁ እንደዚህ ስለተናገርኩኝ፣ ግን ከአቅሚ በላይ ሆነብኝ፣ እንደዚህ ነበረብኝ፣ ወይም ምንድነው መጠጥ ምናምን ነበረብኝ፣ እንደዚህ አይነት ነገሮች ብዙ ጫና አለብኝ፣ ብዙ ነገር። ሰው ናት። ይቅርታ ደግሞ ትልቅነት ማለት ያሳያል። አሚን ማለሽ ሁላችንም እዚህ ጋር ላይ ያጋጠመን ይችላል። ግን ከስህተታችን ደግሞ ግዴታ መታረምም አለብን። ለወደፊትም ደግሞ ያለብንን ነገር ስህተትም ካለብን ማስተካከል መኖር አለብን አይደል እንደ እህቴ። ከይቅርታ ጋር ቪዲዮ አቢት ትክፈት። ምክንያቱም ያው ሰውም እንዲያውቃት የሚዲያ ሰው ናት። ታሜ እኔ ጥያቄ አለኝ ላንተ ነው ወንድም። እሺ ታሜ እሷ ይቅርታ መጠየቅ ፈልጋለሁ ብላህ ነው ወይስ አንተ እንደ ወንድም እንደለመድከው ሰው ሲጋጭ ምን ሲል መሃል ገብተህ እንደምታስታርቀው ተሳስተሻል ነይ ይቅርታ ጠይቂ ብለሃት ነው? ኖ ይኸውልሽ እኔ ነገሩን በሙሉ አውርቻታለሁ። እኔ ሐቅ ነው የምናገረው። ሚውት ትክፈትና አትናገር። ከፈለግሽ መጣሽ እድል አለ እዚህ ጋር ላይፍ ላይ ነን። ነይ ይቅርታ ማለትም ከፈለግሽ መናገር ትሽያለሽ። ይሄው ሚውት ክፈቺና ተናገሪ። እኔ ማለት በአጠቃላይ ጀነሪ ማለት የደወልኩላት ለመሲ ብርጅስቶን ለአከሊ ምናምን ጥላቻ እንድታስቀምጥ ስለማልፈልግ ነው። አንድ ሁለተኛ ደግሞ የዚህ ሀገር ፖሊስ ስለተሳደበች በሌላ ቃል ስለጠራችሁ ይሄንን ጥፋቷን አምና ነበረ ይቅርታ እንድትጠይቅ ቪዲዮ እንድትሰራ ነበረ ያለችኝ። ችግር የለም። አሁን ደግሞ ከሰው ጋር ከህዝብ ጋር ጥላቻ ማሳደርም ስለሌለባት
ከፈለግሽ አልኳት ነይ ካልፈለግሽ ተዩ አይ እመጣለሁ አለችኝ ችግር የለም ይሄ ነው ሙኒት ኦኬ እኔ አንድ ነገር ልንገርህ የሰው ልጅ ስንት ጊዜ ይሳሳታል እኔ ወደ ኋላ ልመልሳችሁ አልፈልግም በስላልነበርኩኝ ነው ይሄን ነገር ግን የምናገረው ጠጥቼ ነው ብትልም ምን ይባላል በተረቱ ሆዲያ ባውን በቀል ያወጣዋል ነው እንደዚህ የሚባል ተረት አለ እሷ ችግሯ ምንድነው ከነዚህ ልጆች ጋር ከዚህ ግሩፕ ጋር በጠቅላላው ምንድነው ችግሯ አንድ ጊዜ አይደለም ቢያንስ ወደ 4-5 ቤቷን በከፈተች ቁጥር በስድብ ነው የምትቀድሰው በስድብ ነው ሀብላ የምትጀምረው ይሄንን ግሩፕ በመጥቀስ ሰው ሳትነካ የነካት የለም የደረሰባት የለም አሁንም ደግሞ የተፈጠረውን ነገር ሸፋፍና አንድ 15 ቀን ቆይታ ለመጀመር ከሆነ ታሜ አንተ ትቀበለዋለህ انت راضي على هالشيء يعني كل كم يوم تطلع وتسب لا ما بكون راضي ليش لانه سووا يعني طفاتهم كم من كطفات كلهم እያመነች እኮ ነው ሁሌም ታሜ ሁሌም ታሜ እኔ መናገር ፈልጋለሁ ለሙኒት ጥያቄ ነው መጠየቅ ፈልጋለሁ ሙኒት ከይቅርታ ጋር እናቴ ነሽ ለኔ አንድ ጥያቄ ላንቺ ጠይቅሻለሁ ከዛ በተረፈ እኔ አንድ ጥያቄ ላንቺ ልጠይቅሽ እያመነጫጨቅ አይደለም እኔ ጠጭ ሴትም አይደለሁም ሰራተኛ ነኝ ሰሪ ጀግና በቃ ባሌን ሰብሳቢ ሴት ነኝ ከነዚህ ሴቶች ችግር ያልሽው ችግሩ ሳራ የፍቅር ዲዛይን የባሌን ደሞዝ 2 አመት ከ6 ወር እንደበላ ታውቃለች ፍቅር ዲዛይን ሳራ አብሮ እንደሰራ ታውቃለች ሳሪ ጎረቤት ነች ገባሽ ሳሪን ትቀርበናለች ካንቺ ከመሲናውን እኔ አላቃትም ባካል ሳሊን ግን ባካል አቃታለሁ እንደ እህት ነው የምንወዳት እንደ እናት ነው የምንወዳት ሁሉ ጊዜ የሆነ ችግር ቢደርስብን ሳራ ጋር እንሄዳለን የምንል ሰዎች ነን ይሄን አንድ ያዥልኝ ሁለተኛ ነገር ደግሞ ባለፈው ድግምት በእኔ ላይ ተሰርቶ እየተሰቃየው አንቺ ምን ነው የሆነ ጥያቄ ስንጠይቃት ብቻ ነው እንደ እሷ ልቧን የምትታመመው እያልሽ ነበረ ድግምቱ በእኔ ላይ ተሰርቶ እኔ እንደምሰቃይ ሳንቺ ታቂልኛለሽ እናቴ ልጅን የወለድኳትን ማጥፋት እስከሚያቅትልኝ ከቤተሰቦችን እስከምርቅ ረድተሽኝ ታቂያለሽ ጠይቄሽኝ ታቂያለሽ እህቴ ሙኒት ፍርድ ቤት ለፍርድ ቤት ስታንከራትችኝ ያዛናው ጉዳይ ሐሰት እንደሆነ ሲያቅ ከዛ በኋላ ምንድነው ኤምባሲ በቃ ስም በማጥፋት ወንጀል አልፈልግም እኔ ሰላሜን ይስጡኝ ደላላይቱ ሌላ ነች የበላችበት ሌላ ነች ግን ከይቅርታ ጋር እኛ አምጥተናል አንድ ወር የሚሆን ይዤዋለሁ ሰው እንኳን ለኔ ምስክር ሊሰጥ ሲገባ ወረኛው ብላችሁ ነው የምታስወርዱት እና እህቴ ሙኒት ከኔ ጋር ያለሽ ችግር ብትነግሪ ደስ ይለኛል ከኔ ጋር ያለው ነገር ብትነግሪ ልንገርሽ አሁን ራሱ የምትዋሽው ውሸት ራሱ ችግር አለው አንቺ ባዛናው ሰበብ የትኛው ፍርድ ቤት ነው ሄድሽው ከኤምባሲ አይደለ እንዴ ነገርሽ እየዘጋንልሽ ሄጅ እኮ ነበር ኤምባሲ መሄድ ነበረብሽ ልጁ ሀቅ አለው ለህግ ተገዥ ነኝ በነገራችን ከዛ በተረፈ ደግሞ አዳምጪ እኔ ሰማሽ አይደለ አሁን አንቺ ስሚ እኔ ይቅርታ ልጠይቅ ነው የመጣሁት ሌላ ወር አይደለም ይቅርታ ጨዋታ አይደለም ይቅርታ የሚዲያ መጫወቻ አይደለም ይቅርታ የሚዲያ መጫወቻ አይደለም እኔ የነሱን ስም ያነሳውበትም የጠራሁበትም ጊዜ የለኝም ይቅርታ አጥፍተሻል ጥፋትሽ ይሄ ነው ሲሉ ጥፋቴ ኦኬ ይሄን አጠፋው እንዴ ኦኬ ሂጄ መሲን ይቅርታ ጠይቃታለሁ ሳሪን ይቅርታ ጠይቃታለሁ ህዝቡ ደግሞ ከተቆጣ ይቅርታ ጠይቀዋለሁ ብዬ ነው የመጣሁት በመሃል ገብተሽ ግን የኔን ችግር ሳትረጂ አይ 15 ቀን ቆይታ ምናምን ብለሽ እንደሞ የተለመደ ስራሽን ነው እየነገርኩሽ ያለሁት ሳሪ ይቅርታ ብትልሽ መሲ እዚህ ጋር ይቅርታ ብትልሽ ይኸውልሽ ዝም ብለሽ አታውሪ ስታወሪ ሰማውሽ አይደለ እንዴ አሁን ደግሞ አንቺ ስሚ እሺ አይ ከኔ ጋር ችግር ካለብሽ አሜን ልነግርሽ እኮ ነው ችግሬን ልነግርሽ እኮ መምከር እኮ እንደ እናቴ ያመነጫጭቁ ሰውን የትም ማንን ቻንስ ስተሽ ማንንም ያጣላሽ የለም አንቺ ጨርሰሽ የመጣሽውን ነገር ያጣላሽ አትበይ አንቺ እኮ ጨርሰሽ ነው የመጣሽው እኔ አንቺ አጣላሽኝ አላልኩም ወይም እነሱ እኔን ተጣሉኝ አላልኩሽም እኮ በመሃል ገብተሽ አታክት የምታረጊው ነገር ለኔ አልተመቸኝም የትኛው አታክ እኔ ሪያሊቲውን ነው የምፈልገው እነዚህ ልጆች ይኸውልሽ አንቺ ያልሰጠሽኝን ሪስፔክት ሰጥተውኝ የሚኖሩ ልጆቼና እህቶቼ ናቸው ኦኬ አንቺ ስታወሪ እንደነበር አንቺ ራስሽ ታውቂዋለሽ ነገር ግን በዚህ ሰዓት አንዴ ሁለቴ ሶስቴ
አንድ ሰው አይደለም ሁሉንም ሰው ስታጥረገርጊ ዛሬ ደግመሽ መተሽ ይቅርታ ስትይ ደግሞ እነሱ ቢቀበሉሽ ሌላው አይቀበልሽም። ይሄንን አስረግጬ እነግርሻለሁ። መንግስትን ሰድበሽ ልጆቹን ያን ያህል ሰድበሽ የቀረሽ ነገር አለ? እነሱ ዝም ቢሉሽ እኔ ታሜ አንተ ፊት የምነግርህ ነገር ወንድሜ ወላሂ ለመልካም ስራ ሁሌም አደንቅሃለሁ። ነገር ግን የአሚን ስራ ያኔ በመጀመሪያው ሰዓት ተቀጣ ቢሆን ኖሮ አሁንም ሰሞኑን እየወጣች ባልጠረገች ነበር። ለልጁም ቢሆን ያደረገችለት ነገር የለም። በድለዋለች። በበደለችው ላይ እንደገና ወድቆ ከሚወድቅ ተብሎ አይዲው ራሱም ለፍቶ አውጥቶ የሚያግዘው ማግዞት አለቀለት። እንደገና አሁን እንዳደረገ ታወሪያለሽ እዚህ ጋር። ይቅርታ የሚጠይቅ ሰው እኮ ጥፋቱን አምኖ ነው። እንደገና ምንድነው ጉዳይሽ? እነሱን እንድታነሽ ያስገደደሽ ነገር ምን ነበር? ምን ነበር? ሪዝን ጥሪ እስኪ። ያን ሰሞን አንቺ ላይ የደረሱበትን ነገር አንድ ሰበብ አንሺ። አንስተውሽ ቢሆን ኖሮ እንደው በጉዳያችን ጣልቃ ተነስተሽ ወይ የሆነ ነገር ደርሶብሽ ሰድበሻቸው ቢሆን ኖሮ ነካክታችኋት አስታውሳችኋት። ለዛ ነው ይባላል አንቺ ከመሬት ተነስተሽ የምትሳደቢው። ከመሬት ተነስተሽ የሰው ስም የምትጠሪው ማን ስለሆንሽ ነው? መጀመሪያ ስላልተቀጣሽ ነው። አየሽ፣ የመጀመሪያው ይቅርታ የገባው ሰው ሁለተኛ ጥፋት አያጠፋው። አሁን እንደገና እዚህ ጋር መጥቶ ይቅር መባባል ታሜ እኔ ምንም አክሴፕት ማላደርገው ባለ ጉዳዮቹ አክሴፕት ቢያደርጉት እኔ ደግሞ በራሴ መንገድ አቃጥራለሁ እንጂ በቃ ይሄንን ነግርሃለሁ። ትክክል ነሽ፣ ግን አሁንም ያኔ ሰው አያጠፋም ብለሽ ነው ሙኒት? ሰው አንዴ ነው የሚያጠፋው፣ አንዴ ነው የሚያጠፋው፣ ሁለቴ ነው የሚያጠፋው። ሙብ ሁል ጊዜ በነፍስ ሸክስ ፊሸይ ትሳሳታለህ በተለያየ ሰው። አክስቴ ምን እንደሆነ ታውቂያለሽ? አሁን ታሜ ያመጣበት ሜትድ እነሱ ወደ መግባባት የሄዱበት የነበረው ኦልሬዲ ለአንዴና ለመጨረሻ ጊዜ እንዲዘጋ ነው ይህ ፋይል። ከዛ በኋላ ግን ልጅቷ በዛው መንገድ የምትቀጥል አይነት ሰው ከሆነች ሚዲያውም አለ ሁሉም ነገር አለ። ይሄ ሁሉ የክስ ጊዜዎች ገደብ አላቸው የኔ ወንድም ኤምኬ። ነገር አብርዶ ከዛ በኋላ በአዲስ መነሳትና እንደገና ይቅርታ ብለው መምጣት ይሄ ራሱን የቻለ ድራማ ነው። ታበርዳለች። ከስድቡ የተወሰነ ጊዜ ካለፈው በኋላ ሌላ ትሳደባለች። ከዛ ደግሞ ይቅርታ ትላለች። ኤምባሲ ስትሄድ እዚህ ጋር የምታዩት እሱ አይደለችም፣ ሌላ ሰው ሆና ትሄዳለች። ኤምባሲኛ የሄድን ጊዜ ምን እንዳሉን ታውቃለህ? እቺን ምስኪን ልጅ ምን አድርጉ ነው የምትሏት? እንዲህ ነው የተባለው አይደለ እንዴ? እሷ ይሄ ነው ሲስተም የያዘችው። ለአሚን ማለት አንድ መልስ ልንሰጣት ነው ማለት የለችም። ወረደቻ ኦኬ፣ ከታች እየሰማሽ ከሆነ ማለት ነው። መጀመሪያ ስልክ እንትን ብሎባል ነበር፣ ለዛ ነው የወረደችው። ካለሽ ትግባ። ኦኬ ካለሽ ነይ ግቢ ወይም ሳባት ጋይስ። እዚህ ጋር እኔ ማለት ለሷ መልስ መሰጣት ማለት ለሙኒት አንቺ ምንድነው ያለሽ ከኔ ጋር? ለምንድነው ከአንድ ፍርድ ቤት ከአንድ ምናምን ወደዛ እየተመላለሰን ለምንድነው ያልሽ? ይቅርታ አንዴ ሙኒትን እኔ መጠየቅ እፈልጋለሁ። አትጠይቂኝ፣ ምንም ነገር ከኔ ጋር ጉዳይ የለሽም። አንድ ለመለሰልሽ ከዛ ታወራለሽ እህቴ። አንድ ለመለሰልሽ ሙኒት ማለት ለሐቅ የምትቆም ሰው ናት። ማንኛውም ሰው እኔ ጋር ቢመጣ ሙኒትም ጋር ቢሄድ አንቺን ጋር ቢሄድ ሐቅ ብሎ ከዛም በላይ ማለት ልንተባበረው እስከ ምሽ ፍርድ ቤት እስከ የፈለገው ማለት እንተባበራለን፣ እናግዘዋለን እንደተለመደብን ማለት ነው። አዲስ ነገር አይደለም። ስለዚህ ሙኒት ምንድነው ከኔ ጋር ችግርሽ? ሙኒት ኢቭን ማለት መንገድ ላይ ብታይሽ አታውቅሽም። ሰላምታ እንኳን ለፈጣሪ ነው ብቻ እንጂ ማለት ካንቺ ጋር ምንም አይነት ወላ ገዛችሽ ወላ የሆነ ነገር አደረገችሽ ምንም እንደዚህ አይነት ነገር የለም። ግን ለሰው ነገር ለሰው ሐቅ ብላ ስለምትቆም ለአላህ ብላ የምታደርገው ስለሆነ ስለዚህ ታደርገዋለች። ማንኛችንም ሊያደርግ ይችላል። ይሄ ነው መልሶ ማለት ነው። ሙኒት ለምንድነው እኔ ከኔ ጋር ምንድነው ጠላጫሽ ያልሻት? ይሄ ነው ጠላጫ ምናምን የለም። ግን ማንኛውም ሰው ሲከሰስ እንደዚህ ተባለን እንደዚህ ሆነን ሐቅ እንዴት ማግኘት ትችላለሁ? ሙኒት ብሎ ሄደ፣ እምክ ሄደ፣ ሳሪ ጋር ሄደ፣ ታሚ ጋር ሄደ፣ መሲ whatever ሁሉንም ለመተባበር ይነሳሉ። እንዲህ ማድረግ ትችላለህ፣ እንዲህ መሆን ትችላለህ። ገባሽ? ስለዚህ ሙኒት ካንቺ ጋር ምንም አይነት ፐርሰናል ችግር የለባትም እህቴ። ይሄ አንቺ መልስ ነው። ሙኒት ቀጥይ። እኔ ግን ታሜ እንደ ሀሳብ ጠቅለል አድርገህ አክስቴንም ሙኒትን አስገብተሃት ኬዙን ስለያዝከው ቢፈታ መልካም ነው ማለት። አሁን እሷ ሙኒትም ስላልነበረች ነው፣ ድንገት አሁን ስለተከሰተች ነው።
እኔም አላውቀውም ኬዙን ሲጀምርም እንደዚህ ግን አሁን ስላነሳችሁት ነው። ግን ካስገባህበት አይቀር ልጅቷም የልጅ እናት ልጅ ታሳዝናላችሁ ብላላችሁ፣ የሚዲያም ሰው ነች ብላችኋል። አጥፍታ ሊሆን ይችላል። አክስቴንም ማስገብተህ ጠቅለል ተደርጎ ጉዳዩ ቢፈታ ኤምኬ የልጅ እናት በሚለው ጉዳይ የእነዚህ ልጆች ትልልቆች ናቸው። የሚሰሙ አንደርስታንድ የሚያደርጉ እናቶቻቸው እንዲህ ሲሰደብ ምንድን ነው የሚሰማቸው? አትሊስት የሷ ልጅ ህፃናት አንደርስታንድ ላታደርግ ትችላለች። የእነዚህ ልጆች እኮ ትልልቅ ናቸው። ህፃናት ናቸው እንዴ? የማይሰሙ ናቸው እንዴ? ኤምኬ የልጅ እናት እየተባለ ሁል ጊዜ እንደዚህ እየተባለ የማይሆን ነገር እኔ እናቴ ብዬ ልጥራሽና ማለት ነው እናንተ እናታችሁ ትበዳ ብላችሁ ሰዎችን ስትሳደቡ ሲያማል አያምም እህቴ አንቺ የተሰደበው ሰው ይምጣና ይናገር። እናንተ አትበይ። ችግር ካለብሽ ጠይቂኝ። እኔ ችግሬ አንቺ ነሽ፣ እኔ ችግሬ ምላስሽ ነው። ጠይቂኝ። እኔ መሲል ሳራን ይቅርታ ጠይቂኝ ብሎ ነው። እኔ መሲልም ሳራንም ወክዬ እናገርሻለሁ። እነሱን ዝም በሉ ብዬ እኔ እናገርሻለሁ እኮ። አንቺ ችግር ካለብሽ የኔ ክብር የነሱ ክብር ነው። ኖ ከአንቺ ጋር ያለኝ ችግር ምን እንደሆነ ልንገርሽ። ምላስሽ ሳትወጂ በግድሽ ታውቂኛለሽ። ከዚህ በኋላ ሳትወጂ በግድሽ ታውቂኛለሽ። ሄደሽ ጠይቂኝ አልኩሽ። ኤምባሲ ደግሞ ጥፋት እንደሌለብኝ አምኗል። እዚህ ጋር መጥተሽ ጥፋት ሀቢብቲ አነብጉልሽ። አንድ ነገር ልንገርሽ፣ አንቺን በኤምባሲ አይደለሽም የምትጠየቂው። እንዳንቺ አይነት ሰው አይደለም በኤምባሲ የሚጠየቀው። አንቺ ጠብቂ ታይዋለሽ። ይሄ በአፍሽ ያራሽውን በአፍሽ በምላስሽ ትልሽዋለሽ። ይሄንን አሳይሻለሁ። በእርግጥ እንዳንቺ መኪና የለኝም። በመኪና ሂጅ አልተከራከርኩሽም። በታክሲ ሂጅ ግን እኔ ደግሞ በፕሌን ሂጅ ገና አሳይሻለሁ። ይድነቅሽ። አዎ እንዳንቺ በአፉ የሚያራ አይደለም የሚያድገው የሚሰራ እንጂ ታያታለሽ። እሱን ጠብቂ፣ ምንም ችግር የለም። ምን የሆናችሁ ነው? ተረጋጉ። ይሄ ተፈጥሮዋ ነው። ይሄ ነው ፍጥረቷ። እሷ ገባ ሲጀመር ታሜ ስገባ የጠየቅኩት ጥያቄ ምንድን ነው? እሷ የመጣችው ይቅርታ ልትጠይቅ ነው ወይስ የፍራቻ መሸፈኛ ነው? ሞኔት አንድ ደቂቃ አትጠይቂያቸው። በእኔ ትእዛዝ አንቺ አትጠይቂያቸው። ማለት እንደ እናቴ ብዬ ለጥራሽ ከዛም በኋላ እንደዚህ አይነት ማለት ንግግር ከእሷ ጋር ማለት እንዴት ነው አንቺ? ስለዚህ ለእናትሽ እንደዚህ ሬስፔክት የለሽም ማለት ነው። ተረጋጊ። እንደዚህ አይደለም ንግግር። እኔ አንቺን አልሰድብሽም፣ ስራውን ላለማበላሸት አልሰድብሽም እንጂ ብዙ የሚሰደብ ስድብ አለ። እኔ እንዳንቺ አልሰድብሽም በፍጹም። ደግሞ እባክሽ ቢሰድቡሽ እናትሽን ምናምን እንደዚህ አይነት ቃላት በእናትሽ እዚህ ቤት ማለት ምረጪ። እንደዚህ አይነት ማለት ሲወጣ ደስ አይለንም ማለት ነው። እሺ እባክሽ ተሰደብኩኝ እንዲህ በይ ምናምን፣ ግን ስድቡ ራሱ ማለት እንደዚህ በዝርዝር አትናገር እባክሽ። ራሷ እኮ ነች ስትል የነበረችው ታሜ። ይሄን ንግግር ስትሳደብ የነበረችው እሷ። አንቺ ይቅርታ አትጠይቂም። እኔ አስረግጬ እነግርሻለሁ፣ እነዚህ ልጆች ይቅርታ አትጠይቂም። አንቺ እንኳን ብትጠይቂያቸው ኢንኬዝ እነሱ አክሴፕት ቢያደርጉት ይሄ ክስ ይቆማል ብለሽ አታስቢ። ያበላንን ያጠጣንን ያቆመንን አገር የሰደብሽ ነሽ አንቺ። ሄደሽ ክሰሽኝ እና ችግር ካለብኝ ጠብቂ። ይቅራልሽ። አንቺን እኮ ይቅራልሽ። አንቺ እኔን ይቅርታ እንድትለመድሽ እስኪ አሜን። ግን ለተረጋጊው ማሬ አይገርምሽም? ይቅርታ አትጠይቂም አንቺ። አላቃትም፣ አታውቀኝም። ልታውቂኝም እንዳንቺ አይነት ሰዎች እኔን አያውቁኝም። በጣም የወደድኳት ይኸውልሽ ሰድባኛለች አለች አይደለ? ልጄ ትወድልኛለች። አንቺ ደግሞ ልትጠገሪ ነው። እዚህ ማንም የሚጠገርልሽ የለም። ሲያዳምጡሽም ይኸውልሽ፣ ሲያዳምጡሽም ህዝብን አክብረው፣ ሲያዳምጡሽም ታሜን አክብረው። ኤምኬ እዚህ ጋር ያለውን ሰው አክብረው እንጂ አንቺን እንዳይመስልሽ ሀቢብቲ፣ የሚከበር ነገር አላደረግሽም። ያንን ደግሞ ማስረገጫ ይሰጥሻል አሁን ሀቢብቲ። ብር በመተን የለብኝም እህቴ፣ የለኝም፣ ድሃ ነኝ። ሰርቶ ማግኘት፣ ቆሞ ከመሳደብ ሰርቶ ማግኘት ሀቢብቲ፣ ሰርተሽ ማግኘት። እኛ ሰድበን አይደለም ያገኘ ነው። አየሽኝ፣ እኔ ሰርቼ ደልዬ፣ ይገባሻል፣ ደልዬ ያገኘሁት ገንዘብ ሰድቤ አይደለም። ኦኬ፣ ወደ ሶሉሽን ላመሲ ወላ ምንም ሶሉሽን የለውም። ይቅርታ ብሎ ነገር የለም። ይቅር ብትሏት እኔ አለቃትም።
በቃ እሺ ቆይ ሲጀመር ከዚህ ጋር የመቀመጫ ቦታ መሰላችሁ መነጋገሩ ጥሩ አይደለም። በቃ አንድ ነገር ላይ ለመድረስ ካልሆነ ይሆናል ከሆነ ደግሞ ወደ ሶሉሽኑ ነው የምንሄደው። طيب ሙኒት ማለሽ ሐቢብቲ አንቺ በጣም ያኒ ኦቨር ሆነሻል። በጣም ያኒ ተናደሻል። የተናደችው በምንድን ነው? እኔ እንዲገባኝ ማለት ነው አሁን ማለት እንድትታረም ነው። ታሜ እኔ ልንገርህ ያናደደኝ ምን እንደሆነ ልንገርህ ታሜ። ከዚህ በፊት ትልቅ ችግር ተፈጠረ፣ በመሀል የሰውም ህይወት ተበላሸ። ያ ልጅ ምን ያህል ሲንከራተት እንደነበረ አይተዋል አይደለ? ኤምባሲ ተዋት በቃ ይቅር ሲባል ተተው ይሄ ነገር አይደለ? ያ ማለት ሰማሃት አሁን ያለችውን አይደለ? ጥዬሻለሁ ተሸንፈን አይደለም ሌላ ደረጃ ማድረስ አቅቶን አይደለም። ህገወጥ እንደሆነችም እናውቃለን። ስራዋም ህገወጥ እንደነበር እናውቃለን። ያ ሁሉ ፋሲሊቲ እያለ ትተን በቃ ተዘጋ። በእርቅም አይደል በምንም አይደል ተዘጋ ጉዳዩ። ዝምታ ፍራቻ አይደለም፣ ዝምታ አለመቻል አይደለም። ግን በምታገኘው ቻንስ የመጀመሪያው አይደለም ይሄ ቪዲዮ እየተላከልን እየተሳሳቅን ያለፍነው ብዙ አለ። መሳደብ በጣም ራፍ የሆኑ ስድቦች ነው የምትሳደበው ታሜ። ኦኬ አሁን ደግሞ በፊት አትሊስት ሰበብ ነበር። ኦኬ አጥፍተሻል ብለው ስለተነሱባት የተሳደበችው ስድብ ነው። አሁን ግን ዊዛውት ኤኒ ሪዝን የመጣችበት ሰበብ በስድብ ምንድን ነው? የእሷ ፎሎ መሰብሰቢያ ስድብ ነው? የእሷ ስራ መስሪያ ስድብ ነው? ትክክል። አሁን ለዛ ብላ ነው አሁን እሷ ማለት አጥፍቻለሁ ብላ ነው የመጣችው صح? እሺ አንቺ አሁን ነዴትሽን ማለት ነው እሷ መላሷ እንደዚህ ነው ዘማትልም ይቅርታ ብቻ ለዛሬ ብቻ ነው ነገ ማለት ተመለሳ ድጋሚ ሰጠቱ ማለት ደግሞ ምንድነው ትርጉሙ? صح ይሄ ነው ያንቺ ፖይንትሽ ነው። ያ አሚን አንቺ አሁን በቃ አዋሽ አሁን እዚህ ጋር የሙኒትን ውስጧ ማለት እንደዚህ ያህል የሚያናድዳት መላስሽ ነው ንግግርሽ ነው። ዛሬም ይቅርታ ብትጠይቂ ነገ ማለት አትማሪም ለማለት ፈልጋ ነው። አንቺ የምር እንደዚህ አይነት ጸባይ ነው ያለሽ ማለት መላስሽ ረጅም ነው ነገ ማለት ማትማሪው ድጋሚ በዚህ ሰጠትሽ ድጋሚ ትገበያለሽ ወይስ እንዴት ነው? ታሜ ቆይ እሷ ከመናገሯ በፊት ልንገርክ ሙኒት እንደዚህ ሆነችበትን ምክንያት በተለይ እኔን አንቃ ያዘችኝ ሙኒት ናት። አሁን ልጄን ትወድልኛ ከኔ በላይ ልጇን የወደደችላት የልጅ እናት መሆኗን እኛ እንደውም የዛን ሰዓት ጉዳይ ወደ ፖሊስ ጣቢያ ይሄድ ብዬ እኔ ሀቢባ ቤት ገብቼ ስናገር ነው የራሳችንን ዜጋ ራሳችን ያለችላት ሙኒት ናት። ከዛ ወጣ አበባ እየሰጠች ቤቷ ራሱ እየገባች ለሷ ቆማላት የነበረችው ሙኒት ናት። 3 4 እኛን አፋችንን እንድንይዝ አድርጋን ሙኒት ቅድምም ስላችሁ ነበር ገና ሰው ሳይመጣ ሙኒት ናት እንደው ማሚ ናት እኛን ያስጠቃችን እያልኩኝ የነበረበት ሰዓት ማለት ነው እሷ ናት። አሜን ችግሯ ምንድነው? አሁን ከዚህ ወጣ ካደር ታሚ አሁን ይሄ ጉዳይ በቃ እንደዚህ ተዋልከን አይደለ? ከሳምንት በኋላ ታያላችሁ 7-8 ሰው አላችሁ። እስከ 10 ቀን ጠብቋት አሜንን ትደግመዋለች። ለዛ ነው ሙኒትን በተደጋጋሚ እድል ሰጣት እኛንም ተው ብላ ያው ላይ ሆና ስላገኘ እኮ ገባኝ። ይሄ ከሆነ እኮ ታም ይሄ ከሆነ እርቁ ሚኒንግለስ ነው ማለት አሁን አክስቴ እንዳለችው አሚን ማትታረም ከሆነ ኔክስትም እንደዚህ ታደርጋለች የሚባል አይነት ነገር ከሆነ ማንኛችንም ባለንበት እዚህ ታዛቢ ባለበት 8000 ሰው ባለበት ሄዳ ነገም ብትራቀት ሰው አይሰማትም። የሷ ማንነት ነው። አሁን እኔ ለዛ ነው እኔ ማይክ ለሷ ለስታጥና እህት አሚን ማለት ነው። ኤግዛክትሊ ተጨማሪ ደግሞ ምንድነው አክስቴ ሙኒት ከነበረችበት መጀመሪያውኑ ጠርታችሁ ይሄንንም ኬዝ መናገር ነበረባችሁ። አሁን እሷም ድንገት ስለገባች ነው ወደ ኋላ የተሳበው ነገሩ። ታሜም አልገባህም መሰለኝ። ስለዚህ አሁን መጥራት ያለበት ነገር እዚሁ ላይ ጠርቶ ነው ሁሉም ነገር ክሊር ሆኖ እምኬ ምን እንደሆነ ታውቃለህ። በአሁኑ በባለፈው እንደነገረች መሲ ሙኒት እዛ ኤምባሲ ምናምን ከሄድን በኋላ ሙኒት ናት ታው እናንተ ይሄንን ነገር እንደዚህ አትበሉ በቃ እናንተ እኮ የሚዲያ ሰዎች ናችሁ ትሰደባላችሁ ምናምን ብላ እስከ መጨረሻው አረጋግታ እንደውም ሀቢባ ቤት እሷ ናት የገባችው ሙኒት። ምክንያቱም ያለውን ነገር ሶልቭ ለማድረግ ማለት ነው። አሁን ከዛ በኋላ እምኬ ሁሉም ነገር ተረስቷል ስለ እሷን እኛም ቦልካለች ይመስለኛል። እኔ አሚን ዲዛን አትመጣልኝም። እኔ አልቦልኳትም። እሷ ቦልካይ ከሆነ አላውቅም። በቃ ታውን አንስተንም አናውቅም አናወራም። እንግዲህ እያያችሁ ነው። እናንተም ከኛ ቤት አጠፉም ሳ ከዛ በቀደም በዚች ልጅ ምክንያት ተነሳ እንችለው ማውራት ይችላል። ነገር ግን ሌላ ሰውን ተገድፎ ሌላ ሰውን አስታኮ በአሚን ዲዛን ጋር ገብቶ እንደዚህ አይነት ነገር መፈትፈትም አይቻልም ከይቅርታ ጋር። አሁንም ደግሞ በድጋሚ እንድጠይቅልን የምንፈልገው ሐኪም የምትባል ልጅ ነው። ችግር ካለባት ችግሯን እንፈታለን። ችግር ከሌለባት ግን
ባንድም በሌላም ሰበብ ከይቅርታ ጋር እኛን የሚያስታክክ ነገር ባታነሳ ባታረግ ደስተኛ ነኝ ታሚ። ምክንያቱም ነገ ተመልሶ ደግሞ ወደ እሷ ነገር ስለሚመጣ አንድ። ስለዚህ አሁን ሙኒት እያለች ያለች ይሄን ነው። አሚን አሁን ምን በድጋሚ የምነግራት ምን እንደሆነ ታውቃለህ? ወላ እኔ ወላ መሲ ወላ ምናምን ይቅርታ የምትጠይቀው ልንገርህ፣ ይቅርታ ትልቅነት ስለሆነ እንጂ እኛ ትላልቆች ስለሆንን እኛ ፌመሶች ስለሆንን እኛ ዋቴቨር አይደለም። ሁለተኛ እሷ ይቅርታ የምትጠይቀው ጥፋተኛ ስለሆነች ነው። ካላጠፋች እኛ ፌመሶች ስለሆንን ይቅርታ ጠይቂ ልንላት አንችልም። አሁንም አለመጠየቅ መብቷ ነው ታሚ። ግን ከዚህ በኋላ እባካችሁ የእኛን ስም አታንሳ። እኛን የተመለከተ ነገር ከቻልን መፍታት እንችላለን። ካልቻልን ግን እኛን አንስታ ፐርሰናል በተለይ ህይወታችንን አንስታ አትበጥብጥ። በቃ ይሄ ነው፣ ሌላ ነገር የለውም ታሚ። ወላ እኔ ወላ ሙኒት ወላ መሲ ወላ ምን ያጣላናል? ሁላችንም የራሳችን ርዝቅ ነው የምንበለው። ሁላችንም የራሳችን ህይወት አለን። ከቻልን እሷን ህልፕ ማድረግ አለብን። ምክንያቱም እኔ ከሰማሁትና ካየሁት ነገር አንጻር አሚን እንዳለችው የሆነ ነገር የሆነ ቦታ ላይ እንዳላት ስለማቅ ከቻልን እንረዳታለን። ሙኒትም መጥፎ ልብ ያላት ሴት አይደለችም በነገራችን ላይ፣ እሷም ታውቃታለች። ስለዚህ ታሚ ተባብረን እናግዛታለን። ግን በድጋሚ እባክሽ እኛን ባለማንሳት ተባበሪን። አሚን ፍቅር ያሸንፋል፣ ፍቅር ይሻላል። እኔ ይህንን ነው የምለው ታሚ። ሽንክቶቼ አሁንም ዞሮ ዞሮ ነፍሰ ጠያቂ እኔ የምጠየቅሽ ማለት ነው። ዛሬ ማለት አንቺ ይቅርታ አልሽ ደግሞ በራስሽ ፍላጎት እኔ ያላስገደድኩሽም ሳህ ደወልኩልሽ። መምጣትም ከፈለግሽ ነይ፣ ካልፈለግሽ መተው ነው ብዬሽ ነበረ። አሁንም ይህንን ጥያቄ እንደተረዳሁት ከሁሉንም እዚህ ጋር እማትማሪ ወይም ዛሬ ይቅርታ አልሽ ነገር ልትረሺው ትችያለሽ፣ ተመልሰሽ እንደዚሁ በራሱ አይነት ስህተት ልትገቢ ትችያለሽ። ስለዚህ ነገር ማለት ምን ትያለሽ አሚን? እህቴ ሳራ በጣም አመሰግናለሁ ለመልካም ንግግርሽ። እኔ ጠየቅኩት፣ እኔ የሰው ልጅ ነኝ፣ ሰው ነኝ፣ ታናሻቸው ነኝ። ሳሪ እንዳለችው መሲም እንደገና ደግሞ እኔ ሙኒትን ነው የጠየቅኳት። ሙኒት ለእሷ እኔ ልጇ ሆናለሁ። እኔ የበደልኩሽ ነገር እኔ የምቀጣበት ነገር ወንጀል ማለት ሰው ገድጃለሁ ወይ? እኔ ቅድም አሁን አንቺ ታይ እንዳልሻቸው እኔ አላውቅም። መሲ አሁን አይ ሙኒት ነች ማሚ ነች ማሚ አሜን ልጅ አላት እኮ አሜን ልጅ አላት ተው እያለች ነው። እኔ ሙኒት በምን አውቃለሁ? ሙኒት እንደሞኔ ሰድቢያትም አክታክት አድርጊያትም አላውቅም። እንደውም የሆነ ሰዓት ላይ የሆነ መልካም ስራ ሰራች ስትባል ቪዲዮ ሰርቼ ነበረ ማለት ነው። ከዛ እየገቡ ሲሰድቡኝ ከነሱ ጋር ጥል እንደሆነ ስለሚያውቁ አጠፋሁት ማለት ነው። ሳራ መሲ ደግሞ የሆነ ሰዓት ላይ የባለቤቴ ደሞዝ እንደተበላበት ማንም ሰው ያውቃል፣ ማንም ያውቃል። በእኔ ሳሪ ታውቃለች። በቃ እግዚአብሔር ይስጥሽ፣ ሌላ ምንም ነገር አይደለሽም። እግዚአብሔር ይስጥሽ። እውነቱን ካወቅሽ ራሱ በጣም በቃ አንቺ ትልቅ እህቴ ነሽ። በቃ በፊትም እወድሻለሁ። ግን አሁን እኔ ከህዝቡ ጋር ችግር አለባት ከኛ ጋር ችግር አለብን ያላችሁት፣ እኔ ችግር የለብኝም ከእናንተ ጋር። ችግሬ ህመሜ እንደ ሰው የታመምኩት የባለቤቴ የ2 ዓመት ደሞዝ ተበልቶ ሜዳ ላይ ሲወድቅ ለፍቼ አፈርግጬ ይሰራል። ወጣት ነን። በጣም ብዙ ነገር ሆነናል። በጨለማ ሰው አልጠየቀንም። ብዙ ተንከራተናል። ፖሊስ ጣቢያ ለፖሊስ ጣቢያ ብዙ ሆነናል። በእግራችን ሄደን እናውቃለን። እሱን ለመከራከር እሱን ለማስያዝ እስቲል አሁንም ፍርድ ቤት ኬዛለን ከእሱ ጋር ማለት ነው። በቃ በጣም ደክሞኝ እኔ ከመታመም የተነሳ በጣም ደክሞኝ በኦንላይን ነው ያዞርኩት። ግን እኔ ሙኒት ከአሁን ቀደምም ስናገር ልቧን የሚያማታለች። እኔ ልቤን የሚያመኝ የሚያመኝ ሳይሆን አዛ ነው። እኔ ቤት በነበረ ሰዓት እንደ እባብ ነው ወደ መሬት የምሄደው ማለት ነው። እንደ እባብ ነው። ምክንያቱም እኔ ላይ የተደረገ ትልቅዬ ድግምት አለ። እከሌ ያለልም ስሙንም መጥራት ካለብኝ እጠራለሁ፣ መታሰርም ካለብኝ እታሰራለሁ። ግን እኔ ያልኩት ለሳሪ ቅድም ሳሪ አንቺ ነገሩን ታውቂያለሽ። እህቱንም እኔ ቤት ይዥቅ ነበረ። ለምን አንቺ እኛ መተን እየፈለግንሽ ፈልጓት ያውቃል ባሌ ከአንድም ሁለቴ ሳሪን በፊትም ሰራተኛ በነበረች ሰዓት መጠየቅ ትችላለች። ሳሪን አምጣልን። ለምን እኔ አልጋ ላይ በነበርኩ ሰዓት ነው። እኔ ከህዝብ ጋር ሀክታክትም የምሳደብበትም ሰዓት አይደለውም። ግን እኔ ካጠፋው ይቅርታ ጠይቃችኋለሁ ብዬ ነው የመጣሁት። አንተ በግድ አላመጣኸኝም። እዚህ ጋር ለሀቅ መናገር ትችላለህ። እሺ እመጣለሁ። ነይ አጥፍተሻል ይቅርታ ጠይቂ ስትለኝ እሺ እመጣለሁ ብዬ ነው የመጣሁት። አሞኝ ተኝቼ ነው አንተ ስትደውልኝ ቀጥ ብዬ ያወራው
እና እሺ እመጣለሁ አልኩኝ። ሙኒት ደግሞ ስላልገባት ይሆን አላውቅም፣ መታ አንቺ እንደዚህ ነሽ። ከአሁን ቀደም እኮ ወንጀል የሰራሁት የለም፣ ህዝብ ረድቶታል። ራሴ ነው 3000 ድራሚ ነው ነገሩ ማለት ከምናስረዝም ማለት ነው። ይህንን ጥያቄ ብቻ ንገረኝ ሀይቲ፣ አንቺ የምትማሪ ሰው ነሽ ማለት ነገ በዚህ አይነት ሰጠት ማለት ትገበያለሽ? ከእንደዚህ አሁን የምትዳገራቸው የምትሳደብ እንደዚህ አይነት ስህተት ሰርቼ አላውቅም። ታሜ ሳሪም ታቀኛለች ልጅ እንደው በጣም ፎሎይም ትንሽ ስለነበረ ሳር ያቀኛል፣ ህዝብ ያቀኛል። ሰው እንደዚህ በጠባብ ቦታ ሆኜ ነበር የምሰራው። አሁን እንደውም ያለውበት ትንሽ ይሻላል። እና እኔ ካሁን በፊት ሳሪ እኔም በደንብ ሳታቂ በፊት ልጅ ይዤ ስሰራ ሳለ 3000 ብር በኢትዮጵያ በነጋዴ እንደተባለብኝ ሳለ ሰው ስሳደብ ነበር ወይ እህቴ? ወይም ሰው ስናገር ነበር ወይ? ሰው እኔ የምሳደብ ሴት አይደለሁም ታሜ። እኔ ከነሱ ጋር ችግር የለብኝም። እና ደግሞ እኔ ባሌን የምማታ ሴት አይደለሁም። ይቅርታ ሳሪ። ምክንያቱም ኮሜንት ላይ ሳራ ባሏን መታች ብላ አለች እያሉ ነው። ኧረ ጋይስ እኔ አላልኩም፣ እኔ አልወጣኝም፣ እኔ አልወጣኝም። እኔ አብሬሽ አልኖር አንተዋወቅ የተገናኘ ነው በዚህ በሶሻል ሚዲያ እኔ ብያለሁ ጋይስ። ሳርዬ እኔ ትናንትና ኮሜንት ላይ ራሱ መስሎኝ እኔ ብቻ ይቺ እኔ ኤምኬ ከትናንት ወዲያ መሲ እንደውም ስታብድ ታይ በቃ አንቺ ከጤነኛ ሰው ጋር ተነጋገሪ እባክሽ ተይ ብዬ እዚሁ ላይ ሶልቭ አድርጌ ወጣሁኝ እንጂ እኔ አረጋሽ ትሙት ባል ትደበድባለች፣ ሚስት ትደበደባለች። እኔ በጣም በሚገርመው ሁኔታ ምን አገባን ሰው ፐርሰናል ህይወት ላይ ገብቼ ፈትቼ ማለት አይመለከተኝም፣ ምን አያገባኝ። ምክንያቱም ይሁን ኤምኬ እኔ አብዛኛውን ሶሻል ሚዲያ ላይ የምጣለው በቃ የሆነ በጣም በሚገርመው ሁኔታ የምጣላው የራሳችን ኬዝ በሆነ ሰዓት እንደዚህ ነው እንጂ እኔ ስለ ሰው ፐርሰናል ህይወት ገብቼ ተጣልቼ ተናግሬ አላቅም። ሁለተኛ ደግሞ አንድ ነገር ልንገርሻሚ ቢሆን እንኳ ኖሮ ይህን ያክል የሚያዳርሰኝም ነገር የለም። ምክንያቱም እኔ ጸቤ ካንቺ እንጂ ከባለቤትሽ ጋር አይደለም። አሁንም ቢሆን አሁንም ታሜ የሚነግርሽ ነገር ነገ ለምታረጊው ነገር ኃላፊነቱን ትወስጃለሽ። እነዚህ ልጆች ላይ አደርሽም። በቃ አሁን አሚን ወደኋላ መመለስ አያስፈልግም። ሙኒት እህቴ፣ ሳራ መሲ እህቴ፣ ለጠፋው ነገር ይቅርታ። ከዚህ በኋላ እንዲህ አይነት ነገር አልደግምም። ከዚህ በኋላ ፎሎ እንባባል። ቤተሰቦቼ ናችሁ፣ ቤተሰባችሁ ነኝ። በቃ አለቀ። ተረዱ። በቃ በዚህ መቋጨት እኮ እንችላለን። አሚን ወደኋላ መመለስ አይገባም። አይደለም ይቅርታ ልጠይቃችሁ ነው። እናቴ ሙኒትን በጣም ይቅርታ፣ ሳሪ እህቴም በጣም ይቅርታ፣ መሲም በጣም ይቅርታ። ህዝቡ ደግሞ እየመጣ እንዳይሰድበኝ እባካችሁ አንድ ነገር አስተላልፉልኝ። እኔ ባልሰራሁት እየተሰደብኩ ነው የምኖረው። ለዛ ነው ህዝቡ ይሰድበኛል፣ እኔ እናገራለሁ። እኔ ኃላፊነት እወስዳለሁ። እህቴ ሳራ በጣም ነው የማከብርሽ እና ሁላችሁንም ታሜ፣ እናቴ ሙኒት ደግሞ በጣም ይቅርታ። ስለ ሁሉም ነገር አመሰግናለሁ። ወደ ላይ ሽቅብ ስለተናገርኩሽ በጣም ይቅርታ። ኃላፊነት እወስዳለሁ። ወደ ዱባይ ፖሊስ ደግሞ ማለት ስለተሳደብሽ ጊዜ አሚን ቪዲዮ ትውጣ። ምክንያቱም ለምዶታ እንዳለችው ህዝቡ እሺ እኔ ማለት ብፈልገው ብዙ ማለት አልፈልግም፣ እያሳለኝ ነው እና ህዝቡንም ይቅርታ ጠይቃለሁ። ሳሪንም ይቅርታ፣ ሙኒት እናቴ ደግሞ ይቅርታ። እኔ አሁን ለተናገርኩሽ ነው ይቅርታ የምጠይቅሽ። ምክንያቱም እኔ ሙኒት እንደዚህ እንደምታደርግልኝ እንደዚህ እንደምትቆረቆርልኝ ሳሪ እኔ በምን አውቃለሁ? ጠንቋይ ነኝ? እንደገና እኔ ሙኒትን ስም አንስቼ እኔ ተሳድቤ አላውቅም። ይቅርታ። እንደገና ደግሞ የኢማራት ፖሊስ ሰድበሻል አላችሁኝ። የኢማራት ፖሊስ ስለተሳደብኩኝ ይቅርታ መስሎኝ ነው፣ ግን እኔ እንደዛ አልተሳደብኩም። ከሆነ ግን ለእናንተ ከመሰላችሁ በጣም ይቅርታ። ኖ ታሜ መስሎን አይደለም። እኛ እዚህ ስለ ፖሊስ ይቅርታ የምናስጠይቅበት ምንም ፐርፐዝ የለም። በደንብ አሚን እንዲገባት እሷ የተናገረችው ነገር ነገ ዋጋ እንዳያስከፍላት ከማለት አንጻር እንጂ የግዴታ እኛ ስለመሰለን ይቅርታ ጠይቅ እያልን አይደለም። ይሄን ነገር አጥራ። ምክንያቱም እሷ እዛ ጋ የተናገረችው ነገር አይተህ እንደሆነ ስለ ልጅቷ አንስታ ስለ ፖሊስ አንስታለች። ይሄ ነገር አሚን ዲዛንን አይመለከትሽም፣ ለአንቺ መጥፎ ነው እያልን እንጂ እኛ እንደዚህ ስላደረግሽ ስለዚህ ሀገር መንግስት እኛ ያገባናል ይቅርታ ጠይቅ እያልን አይደለም። ነገር ግን እንዲህ አይነት ነገሮች ከስተትሽ ታረሚ። ሲቀጥል ደግሞ እዚች ሀገርኛ ወደን ፈቅደን ተከብረን አክብረውን
ከምንም በላይ ልጆቻችንን፣ ቤተሰቦቻችንን፣ ራሳችንን ሰፖርት አድርገን የምንኖርባት ሀገራችንን እኛ ልናከብር ይገባል። ምንም አይነት ነገር እርስ በራሳችን ቢፈጠር የዚችን አገር ግን ምንም አይነት ነገር መንካት አትችሉም። በነገራችን ላይ ከይቅርታ ጋር ማለት ነው። ምክንያቱም ይቺ አገር እኛ በብዙ መንገድ ተከብረን የምንኖርባት ሀገራችን እስከሆነች ድረስ ይህንን አትንኩ ከማለት አንጻር እንጂ በተአምር አሁንም ቢሆን ይህንን ነገር አድርገሻለ ይቅርታ ጠይቂ እያለ አይደለም። ግን ለማድረግሽ ደግሞ በቂ ቮይስ መረጃ በተጫውን ባነሳሹ ላይ መሲና ሙኒትም ሶሪ ይቅር ማለታቸውን ይናገሩና በቃ ይቋጭ። እነሱም ይቅርታ እንዳደረጉላት ይናገሩና ለእነሱ ተሰጥቶ ቢቆጣልን ታም ያላ እኔ ያውልህ ከታሜም ከሙኒትም እዚህ ካላችሁ ሳላል ሀበሻን በቀደም ከሁላችሁም ከህዝቡም እኔ እኮ አልበልጥም። ግን ትዕግስት ደግሞ የሆነ ሰው አንዳንዴ እኔ ስወፍር ጅል ነው የምመስላቸው። ወፍራም ነኝ እንጂ ጅል አይደለሁም።